አንድ ከፍተኛ የህወሓት የጦር ጀነራል በተፈጠረው ከፍተኛ አለመግባባት ከህወሓት ተገንጥሎ ለመውጣት በስሩ ያሉትን ወታደሮች እያደራጀ መሆኑ ተሰምቷል። ይህ የጦር ጀነራል ከ3 ቀን በፊት ሌሎች ወታደራዊ አዛዦችን ሰብስበው እንደነበርና ከስምምነት ላይ ባለመድረሳቸው ስብሰባው እንደተበተነ ገልጸንላችሁ ነበር። አሁን ደግሞ ከከፍተኛ የህወሓት ባለስልጣናት ጋር በተፈጠረው አለመግባባት ጀነራሉ የራሱን ኃይል ይዞ ከህወሓት ለመገንጠል በሚስጥር እንቅስቃሴ እንደጀመረ ተሰምቷል። በሌላ መረጃ በኤርትራ ለግዳጅ የሰራዊት ምልመላ ሲባል የቤት ለቤት አፈሳ መጀመሩን ኒውስ ላይን የተሰኘ አንድ የመረጃ ምንጭ ይፋ አድርጓል። ይህ የመረጃ ድረ ገጽ እንዳስታወቀው ሁለቱ አገራት ጦርነት ለመጀመር አንድ አሳቻ አጋጣሚ እየጠበቁ ነው ያለ ሲሆን የኤርትራ ፕሬዝዳንት ኢሳያስ አፈወርቂም የኢትዮጵያን የውስጥ ትኩሳት በማቀጣጠል ተጠምደዋል ሲል ወንጅሏል። በሌላ በኩል ከሰሞኑ በትግራይና በአፋር አዋሳኝ አካባቢ በተፈጠረው ግጭት ምክንያት የተፈናቀሉ ሰዎች ቁጥር እየጨመረ መምጣቱንና አሁንም የህወሓት ኃይሎች አካባቢውን ለቀው እንዳልወጡ ከስፍራው መረጃውን ያሰባሰበው ኢትዮጵያ ኢንሳይደር ዘግቧል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። አንድ ከፍተኛ የህወሓት የጦር ጀነራል በተፈጠረው ከፍተኛ አለመግባባት ከህወሓት ተገንጥሎ ለመውጣት በስሩ ያሉትን ወታደሮች በድብቅ እያደራጀ መሆኑ ተሰምቷል። ይህ የጦር ጀነራል ከ3 ቀን በፊት ሌሎች ወታደራዊ አዛዦችን ሰብስበው እንደነበርና ከስምምነት ላይ ባለመድረሳቸው ስብሰባው እንደተበተነ የተሰማ ሲሆን አሁን ደግሞ ከከፍተኛ የህወሓት ባለስልጣናት ጋር በተፈጠረው አለመግባባት ጀነራሉ የራሱን ኃይል ይዞ ከህወሓት ለመገንጠል በሚስጥር እንቅስቃሴ እንደጀመረ ተሰምቷል። ከፍተኛ የህወሓት ወታደራዊ አዛዥ የሆነውና በአማራ ክልል ለሚንቀሳቀሱ ታጣቂ ኃይሎች የመሳሪያ ድጋፍ ያደርጋል በማለት ብዙ ጊዜ በፌደራል መንግስት የሚከሰሰው ጀነራል ምግበይ ኃይሌ አሁን ላይ በነ ደብረጽዮን በሚመራው ከህወሓት ቡድን ጋር እንደተጋጩ መረጃዎች እየወጡ ይገኛሉ። እና ሞንጀሪኖና ደብረጽዮን እየሄዱበት ያለው መንገድ እንዳልተመቸውና ከአሁን በኋላ የራሱን ኃይል ይዞ ለመገንጠል እየተንቀሳቀሰ እንደሆነ ተጠቁሟል። ሰሞኑን ከፍተኛ የህወሓት ወታደራዊና የፖለቲካ አመራሮች በዝግ ስብሰባ መቀመጣቸው የሚታወቅ ሲሆን በዚህ ስብሰባ ላይ ጀነራል ምግበይ ኃይሌ ባደረጉት ንግግር ከሻዕቢያ ጋር የፈጠርነው ጽምዶ የሚባል ጥምረት ታጣቂዎቻችንን እያሳጣን ነው በማለት ይህ ጥምረት መፍረስ እንዳለበትና ሻዕቢያን በፍጹም ማመን እንደሌለባቸው በስብሰባው ላይ ተናግረው ነበር። በህወሓትና በጀነራሉ መካከል ልዩነቶች እየሰፉ እንደመጡና አሁን ላይ ባለው ጥብቅ መረጃ ምግበይ ኃይሌ የሱ ታማኝ ከሆኑ ወታደሮች ጋር በመሆን የራሱን ኃይል እያደራጀ እንደሚገኝ ታውቀዋል። ይህም ጉዳይ በነ ደብረጽዮን በሚመራው የህወሓት ቡድን ውስጥ ከፍተኛ ስጋትን የጫረ ሲሆን ክልሉ አሁንም ለሌላ መከፈል ሊዳረግ ይችላል እየተባለም ይገኛል። በሌላ መረጃ በኤርትራ ለግዳጅ የሰራዊት ምልመላ ሲባል የቤት ለቤት አፈሳ መጀመሩን ኒውስ ላይን የተሰኘ አንድ የመረጃ ምንጭ ይፋ አድርጓል። ይህ የመረጃ ድረ ገጽ እንዳስታወቀው ሁለቱ አገራት ጦርነት ለመጀመር አንድ አሳቻ አጋጣሚ እየጠበቁ ነው ያለ ሲሆን የኤርትራ ፕሬዝዳንት ኢሳያስ አፈወርቂም የኢትዮጵያን የውስጥ ግጭቶች በማቀጣጠል ተጠምደዋል ሲል ወንጅለዋል። በዘገባው መሰረት ኤርትራ ከፍተኛ የወጣት ሰራዊት እጥረት ገጥሟታል ያለ ሲሆን ከባለፈው ሳምንት ጀምሮ አስመራን ጨምሮ በኤርትራ ሌሎች ከተሞች የቤት ለቤት አፈሳ እየተደረገ መሆኑን ጠቅሷል። ጦርነቱ የሚጀመር ከሆነና ተጀምሮም የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ በመሆኑ ይህም ለሻዕቢያ ጭንቀትን የፈጠረ ጉዳይ ነው ብለዋል። ከዚህ በተጨማሪም ከስነ ምድር አቀማመጥ አኳያ ኤርትራ አሰብን የምታጣበት ትልቅ ዕድል እንዳለም ጠቅሷል። ኢትዮጵያ የአሰብ ወደብን ለማስመለስ ውጊያ ብትከፍት ከኤርትራ ይልቅ የማሸነፍ ዕድል አላት። ምክንያቱም ወደቡ በደቡብ ኤርትራ ጫፍ ላይ ስለሚገኝና ከአስመራ ሰፊ ርቀት ላይ ስለሆነ ከኢትዮጵያ ድንበር ደግሞ በአፋር በኩል ቅርብ ርቀት ላይ ስለሚገኝ ኢትዮጵያ በቀላሉ ወደቡን መቆጣጠር ትችላለች በማለት ኒው ላይን ዘግቧል።
በሌላ በኩል ከሰሞኑ በትግራይና በአፋር አዋሳኝ አካባቢ በተፈጠረው ግጭት ምክንያት የተፈናቀሉ ሰዎች ቁጥር እየጨመረ መምጣቱንና አሁንም የህወሓት ኃይሎች አካባቢውን ለቀው እንዳልወጡ ከስፍራው መረጃውን ያሰባሰበው ኢትዮጵያ ኢንሳይደር ዘግቧል። በአፋር ክልል መጋሌ ወረዳ ላይ በደረሰው ጥቃት ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱንና 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ለኢትዮጵያ ኢንሳይደር ተናግረዋል። የክልሉን ወሰን ተሻግረው ወደ አካባቢው ዘልቀው መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውን ገልጸዋል። የአፋር ክልል መንግስት ከ2 ሳምንት ገደማ በፊት ባወጣው መግለጫ የህወሓት ቡድን በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን በጉልበት ተቆጣጥሯል ሲል ወንጅለው ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ በሰጠው ምላሽ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይህን ይበል እንጂ የትግራይ ኃይሎች ተቆጣጥረዋቸዋል በተባሉ አካባቢዎች የሚገኙ ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት መፈጸማቸውንና አሁንም ስፍራውን ለቀው አለመውጣታቸውን ለኢትዮጵያ ኢንሳይደር ተናግረዋል። አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ታጣቂዎች ከ2 ሳምንት በፊት የያዟቸው ከሚልኪ ወረአ፣ ሚላ፣ ከረፈቱ፣ ካኦ ሶበራና ከረሙ አጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆኑን ገልጸዋል። ከ2 ሳምንት በፊት ወረአ ከሚባለው አካባቢ ተፈናቅለው አሁን አኖሪ በሚባል የቀበሌው አካባቢ ከሌሎች ተፈናቃዮች በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ጥላ ስር ተጠልለው የሚገኙ ሌላ ነዋሪ በአካባቢው የሚገኙ የአፋር ክልል ሚሊሻዎችና ልዩ ኃይሎች ጋር እየደወሉ ሁኔታውን እንደሚከታተሉ ተናግረዋል። ከጸጥታ ኃይሎች ባገኙት መረጃ መሰረትም በአካባቢው አሁንም የትግራይ ኃይሎች እንዳሉ ማረጋገጣቸውን ለኢትዮጵያ ኢንሳይደር አስረድተዋል። በተመሳሳይ ቦታ ላይ ከ8 ልጆቻቸው ጋር ተፈናቅለው የሚገኙ ሌላ የአካባቢው ነዋሪ ከትናንት በስቲያ እሁድ ወደ መኖሪያቸው አቅራቢያ ተጉዘው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የአይን እማኝነታቸውን ሰጥተዋል። እነሱ እዚያ እያሉ መመለስ አንችልም ሲሉም የቀያቸውን አካባቢ ትተው ተፈናቃዮች ወደ ተሰበሰቡበት ስፍራ የተመለሱበት ሁኔታ አስረድተዋል። ኢትዮጵያ ኢንሳይደር በስልክ ያነጋገራቸው የቶንሳ ቀበሌ ኃላፊ የትግራይ ኃይሎች አልፎ አልፎ ከባድ መሳሪያ እንደሚተኩሱ ገልጸዋል። የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትግራይ ኃይሎች አካባቢውን ከተቆጣጠሩ በኋላ የቶንሳ ቀበሌ ለሁለት እንደተከፈለና ግማሹን የአፋር ክልል ሲያስተዳድረው ግማሹን ደግሞ የትግራይ ኃይሎች አሁንም እንደያዙት አቶ አብዱ ተናግረዋል። የቶንሳ ቀበሌ ባለበት መጋሌ ወረዳ የተፈናቃዮችን ጉዳይ የሚከታተለው ቢሮ የሚመሩት አቶ አብዱ ከ2 ሳምንት በፊት ለኢትዮጵያ ኢንሳይደር በሰጡት ቃለ ምልልስ ከ3 ቀበሌዎች በድምሩ ከ2000 በላይ ሰዎች መፈናቀላቸውን ገልጾ ነበር። የተፈናቃዮቹ ቁጥር ከ2 ሳምንት በፊት ከተገለጸው ጭማሪ እንዳሳየ የጠቀሱት አቶ አብዱ በአሁኑ ወቅት 18000 ገደማ መድረሱን አመልክቷል። በተፈናቃዮቹ ቁጥር ያክል በቂ የሆነ የምግብ ድጋፍ እየቀረበላቸው እንዳልሆነና ሕዝቡ ከፍተኛ ችግር ውስጥ እንደሚገኝ የታወቀ ሲሆን መንግስታዊና መንግስታዊ ያልሆኑ ድርጅቶች ለተፈናቀሉት እርዳታ እንዲያደርሱ ጥሪ አቅርበዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን መስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።